ውስጣችንም ሰላም ካጣ እግዚአብሔር ውስጣችን ባለው በመንፈስ ቅዱስ ጥሪ በህሊናችን አድሮ የሆነ ችግር ሰላማችንን ያሳጣን ችግር መኖሩን እየነገረን እንደ ፊሽካ እየጮኸ ጥሪ እያደረገ ሊሆን ይችላል። ስለዚህ ዝም ብሎ ከነ ችግሩ ከነ ስህተቱ እንቀጥል ብንል እየባሰ ስለሚሄድ ቆም ብሎ ምንድን ነው ያደረግኩት ብሎ ማየት ያስፈልጋል። ተጣላነው ሰው አለ ካለ በደንብ ፈልጎ በሆነ መንገድ መፍታት ሰላማችንን ከምናጣ ከእግዚአብሔር ጋር ከምንለያ መፍታት አይሻለን? እልህ አልሰጠው ይሄ አይጠቅምም። ኢጎ ይሄ በጣም እልህ እምቢተኝነት የሚያስፈልግበት አለ። በነገራችን ላይ እግዚአብሔር የሰጠን ነገር ሁሉ ቦታ አለ። እምቢ ማለት እልህ ባይኖር ኖሮ ሰማዕትነት አይቻልም ነበር፣ ጥብዓት አይኖርም ነበር። ግን ደግሞ በቦታው ለኃጢአት ለማይጠቅም ነገር አለ እምቢ የሚባል። ቅዱሳን ሐዋርያት በክርስቶስ ስም አትስበኩ ሲባሉ እምቢ እንሰብካለን፣ በሱ ስም አለመስበክ አንችልም ነው ያሉት። አዎ ያስፈልጋል ግን ደግሞ ለማይጠቅም ነገር አለ። ስለዚህ በውስጣችን እንደዚህ አይነት ሁኔታ ካለ ቆም ብለን ማየት የእግዚአብሔር ሰላም ያለው መሆን ጥቅሙ ምንድን ነው? ክፋት ይህን ያህል ያስፈራል። ኃጢአት ይህን ያክል ረፍት ይነሳል። ገለውት እንኳን አያርፉ። ጻድቅ ሞቶ ይኬንን ሮሲያን እንደተባለ ጻድቅ ሰው ሞቶ እንኳን ይገዛል፣ ክፉዎችን ሰዎች ይገዛቸዋል። በህሊና ለእውነት መኖር ሳለም ሰላም ነው። ከሞተም በኋላ እግዚአብሔር ዘንድ የክብር ቦታ ነው። በተቃራኒው በውሸት በማስመሰል በነውር በሐሰት በክፋት በሴራ በተንኮል መኖር ለጊዜው የሆነ ነገር ሊያስገኝ ይችል ይሆናል፣ ግን ውስጥን ግን ይረብሻል። እንደ ጦር ይወጋል ወደ ውስጥ። ሰው ማያየው ጦር ተሸክሞ መዞር ነው። በእውነት ይህንን በአንዳንድ ነገሮች ለጊዜው ማታለል ይቻል ይሆናል። የተለያዩ ነገሮችን በማየት ሰው ጋር በማውራት እንደዚህ ባሉ ነገሮች በመባለት በመጠጦች ግን ይሄ እንደ ፓራሲታሞል ለጊዜው ማስታገሻ ይሆናል እንጂ እውነተኛውን ችግር አይፈታውም። እንዲያውም የበለጠ በሽታው እንዳናውቀውና እንዳንፈታው እያወሳሰበው ነው የሚሄደው። ገዳይ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ በሚኖረን ጊዜ የምንማረው የእግዚአብሔር ሰላም በሚል ርዕስ ነው። ስለዚህ የምንማረው እግዚአብሔር ስለሚሰጠው ሰላም ነው። አጠር አድርገን ነው ለማየት የምንሞክረው። ለሰው ልጅ ከሚያስፈልጉት መሰረታዊ ሀብቶች፣ ጸጋዎች አንዱ ሰላም ነው። ባለፈው ስለ ተስፋ አይተናል። እንግዲህ ተስፋ አለ፣ እምነት አለ፣ ፍቅር አለ። እነዚህ ሁሉ አምላካዊ ጸጋዎች ናቸው፣ የማይተካኩ ናቸው። እያንዳንዳቸው በየራሳቸው እጅግ አስፈላጊ የሆኑ ናቸው። በሰውነታችን እንደሚታወቀው ብዙ ሕዋሳት አሉ፣ ልቡ፣ ኩላሊቱ የመሳሰለው እያንዳንዱ አስፈላጊ ነው። ግን የአንዱ በአንዱ አይተካም። ሳምባችን ፍጹም ጤነኛ ቢሆን ልባችን ከታመማ ያድርስ ነው እንጂ የሳምባ ጤና መሆን የልብን ህመም አይሸፍነውም። ሌላውም እንደዚሁ ማለት ነው እና እያንዳንዳቸው የእግዚአብሔር ጸጋዎች በየራሳቸው ትልቅ ዋጋ ስላላቸው ነው። መጽሐፍ የያዘውን ያጎላል ይባላል። ቅዱስ መጽሐፍ እንደዛ አድርጎ ነው። ስለ እምነት ሲናገር ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። ስለ ፍቅር ሲናገር ደግሞ ፍቅር ከሌለኝ እምነትም ቢኖረኝ ከንቱ ነኝ ይላል። ስለ ትዕግስት ሲናገር ደግሞ ትዕግስት ሁሉንም ነገር ይፈጽማል ይላል። እንግዲህ እያንዳንዱ በየራሱ አስፈላጊ ስለሆነ ነው። መቼም ስለ ልብ አስፈላጊነትና የተወሳሰበ አምላካዊ ጸጋ መሆን መናገር ማለት የሌሎችን አካላት ተግባር ውስብስብነት፣ አስፈላጊነት መቀነስ አይደለም። ትንሽ አንዳንዴ አንዱን ለማመስገን ሌላውን መጉዳት የለብንም። ትንሽ አሁን የሚታዩ አንዳንድ ነገሮች አሉ። አንድን ነገር ለማመስገን የግድ ሌላውን ከመንቀፍ መጀመር የለብን። ሌላውን ሳንነቅፍ ያንን ማመስገን እኮ ይቻላል አለ እና የግድ የሆነ ነገር ለማመስገን ተጠግቶ የሆነን መውጋት ጤነኛ አይመስለኝም። ለማንኛውም ስለ ሰላም ዛሬ የምናነሳው ስለ እግዚአብሔር ሰላም ነው። በዚህ ዓለም ስለሚወራለት የስም ሰላም አይደለም። ሰላም እንደሚታወቀው ቃሉ በጣም መጫወቻ ከሆኑት አምላካዊ ጸጋዎች አንዱ ነው። ፍቅር በእውነቱ መጫወቻ መቀለጃ ሆኗል። አለቦታው ስሜቱ ነውር ሁሉ ፍቅር እየተባለ ሰላምም እንደዚሁ። ከዚህ የተነሳውን ሰላም ሲባል በጣም ቆም ብሎ ማሰብ ምን አይነት ነው የሚል ከጀርባው ሊኖሩ የሚችሉ ነገሮችን ሁሉ በጥርጣሬ ማየት ከተጀመረ የቆየ ይመስለኛል። እንግዲህ በዚህ ዓለም ምክንያቱም ብዙ አይነት ነገር ስላለ፣ ስለዚህ ብንነጋገረው እውነተኛ ስለሆነው ከእግዚአብሔር ብቻ ስለሚሰጠው ከሰው ሊሰጥ ስለማይችለው ሰውም ሊቀማው ስለማይችለው አምላካዊ ሰላም ነው። ስለዚህ ሰላም በጣም አስፈላጊ ጸጋ ነው። ሰላም ከሌለ ምንም ነገር የለ ማለት ይቻላል። ቢኖርም እንዳለ አይቆጠርም። የሰው ልጅ
ከእግዚአብሔር ጋር ሲኖር ሳለ የነበረው አንዱ ትልቁ ጸጋ ሰላም ነበር። ሰው ከእግዚአብሔር ጋር በሰላም ሲኖር ራሱም ለራሱ ሰላም ነበረ። አዳም ከሔዋን ጋር፣ ሔዋንም ከአዳም ጋር ሰላም ነበሩ። ከሌሎች ፍጥረታት ከእንስሳት ጋር ሳይቀር ሰላም ነበሩ። እንስሳት እየሄዱ በሰላም ስም አውጣልን ይሉታል፣ አዳም ስም ያወጣላቸዋል። ሁሉ ነገር የተስማማ ስምሙ ነበር። ሰላም ማለት የተስማማ ማለት ነው። በመካከል ልዩነት፣ ጠብ የሌለበት በፍጹም ስምምነት የሚኖር ሁሉም በተሰጠው በተፈጠረበት መንገድ ምህዋሩን ጠብቆ የሚሽከረከር አንዱ ለሌላው ጠላት፣ መሰናክል፣ የመጠፋፋት የጉዳት ምክንያት የማይሆን ማለት ነው። የውስጥ መረበሽ የሌለበት ማለት ነው። በእንዲህ አይነት ሁኔታ ነው የነበረው ሰው ከእግዚአብሔር ጋር በሰላም በነበረበት ጊዜ። በኃጢአቱ ምክንያት ከእግዚአብሔር ጋር ሲጣላ ግን የእግዚአብሔርን ሰላም አጣ። የእግዚአብሔርን ሰላም ሲያጣ ከራሱ ጋር ሰላም መሆን አልቻለም። ከራሱ ጋር ሰላም ካለመሆኑ የተነሳ አዳም ሔዋንን መክሰስ ጀመረ። ሔዋን እባብን መክሰስ፣ መከሳሰስ ወይም አንዱ ሌላውን መክሰስ፣ አሳልፎ መሰጣጣት መጣ። እግዚአብሔር አዳምን ለምን እንዲህ ያደረግክ ሲለው እኔ በደልኩ አይደለም ያለው፣ ከአንተ ጋር እንድትኖር የሰጠኝ ይህች ሴት እሷ እንዲህ ያደረገች ነው ያለው። ስለዚህ አሳልፎ ሰጣት ማለት ነው። ሰው ለራሱ ሰላም ሲያጣ ሌላውን አሳልፎ ይሰጣል። ሌላውን አሳልፎ በመስጠት ደህንነቱን የሚጠብቅ ይመስለዋል፣ ግን አይደለም። ሔዋንም ደግሞ ራሷን በመውቀስ ፈንታ እባብን በአቅሟ እሷም እባብን ከሰሰች። እንግዲህ እንዲህ ያለው መጠላላት፣ አሳልፎ መሰጣጣት የሚመጣው የእግዚአብሔር ሰላም ከውስጣችን ሲጠፋ ነው። ከዚህም አልፎ አዳም የእግዚአብሔር ሰላም ከውስጡ ሲጠፋ ስነ ፍጥረቱ አስፈራው። ግዛው፣ ንዳው፣ ጠብቀው ተብሎ የተሰጠው ስነ ፍጥረት ሁሉ አስፈራው። የራሱ ሰውነትም አሳፈረው። እንደምናውቀው አዳምና ሔዋን ቅጠል ለማገልደም የሞከሩት የራሳቸው አካል ስላሳፈራቸው ነው። ሰው ከውስጡ ሰላም ሲያጣ ራሱ ለራሱ ያስጠላዋል። የራሱ አካል ሁሉ ይቀፈዋል፣ ያሳፍረዋል። እንግዲህ እግዚአብሔርን ሰላም ማጣት ምን ያህል ከባድ እንደሆነ በዚህ ሁሉ እናያለን። አምላካችን ለስም አጠራሩ ክብር ምስጋና ይግባውና ሰው የሆነው ይህን ያጣነውን ሰላም ሊመልስልን ነው እና በልደቱ መጀመሪያ የታወጀው ይሄ ሰላም ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ተብሎ የታወጀው ይሄ ሰላም ነው። በሰማያት ይህን ላደረገ ለእግዚአብሔር ምስጋና ይሁን፣ ምክንያቱም የሁሉ ነገር መሰረት እሱ ነውና። በምድርም ሰላም ይሁን። እንግዲህ ከአዳምና ከሔዋን ኃጢአት ጀምሮ ምድር ሰላም ርቋት ነበር። ያን ሰላም ማንም ሊያውጅ አልቻለም ነበር። በሰውና በእግዚአብሔር መካከል የጥል ግድግዳ ተፈጥሮ ነበር በኃጢአት ምክንያት። ያንን ክርስቶስ ሊያፈርሰው ሲመጣ መጀመሪያ የታወጀው ሰላም ነው። ዛሬ በቅዳሴያችን በምስጋናችን የምናመሰግነው የምንዘምረው ይህን ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያልን። ስለዚህ ሰላም የሚገኘው ከእግዚአብሔር እና እኛ ከእግዚአብሔር ጋር ስንሆን እንደሆነ ሁሉ የሚታጣው ደግሞ እኛ ከእግዚአብሔር ስንለይ ነው። እግዚአብሔር ከእኛ ሲለያል፣ እግዚአብሔር ከእኛ አይለይም። እኛንን ከእግዚአብሔር ምንለየው። እርሱ የሰጠን ሰላም በሁኔታዎች የማይለዋወጥ ነው። ለስም አጠራሩ ምስጋና ይግባውና ዮሐንስ 14:27 ላይ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራም ብሏል። እግዚአብሔር የሚሰጠው ሰላም ሰዎች ሰጠን እንደሚሉት አይደለም። ፖለቲካዊ ሰላም ወይ በድርድር ወይ በሰጥቶ መቀበል በሚባሉ ነገሮች የሚመጣ ሰላም አይደለም። እንዲህ ያለው ሰላም ይወጣል፣ ይወርዳል፣ ይደፈርሳል፣ አስተማማኝ አይደለም። በሰዎች በጎ ፈቃድ ላይ የተመሰረተ ነው። ሰዎች ሀሳባቸውን ሊቀይሩ ይችላሉ። ያንን ሰዎች ተሰጣጣን፣ ተስማማን የሚሉትን ሰላም ለተንኮል ሊጠቀሙበት ይችላሉ። በምድራችን እንደሚታየው እየተደራደሩ ሲያስፈልጋቸው ሄደው ይወራሉ። ጉልበት አለን የሚሉ እንደሚያደርጉት ያው ጉልበት ግን ምን እንደሆነ እያዩት ነው እንጂ። አዎ የዚህ ዓለም ሰላም እንደዚህ አይነት ነው። እንደውም አንድ ያየሁት ስዕል አለ። በዲፕሎማሲ የተለመደ ብሎ የሆነ ስዕል እንደዚህ አድርገው እጃቸውን ይጨባበጣሉ ዲፕሎማቶች። እንደዚህ ከጀርባቸው ግን ቢላዋ ይዘዋል። ሁለቱም ቢላዋ ስለው ይዘዋል። ግን እንደዚህ ያው ፈገግ እያሉ ይሄ የዲፕሎማሲ በስልጠና የሚመጣ ሳቅ ማለት የልብ ሳይሆን የዝም ብሎ የማስመሰል የሚል የእውነት ሳቅ አይደለም። እንደዛ እያደረጉ ቢላዋ ይዘዋል። ሲመቻቸው ሊተራረዱ ማለት ነው። እግዚአብሔር የሚሰጠው ሰላም እንደዚህ ያለ አይደለም። እና ሰላም በእውነቱ በጣም መጫወቻ መቀለጃ ከሆኑት የእግዚአብሔር ጸጋዎች አንዱ ነው። ለዚህ ነው የእግዚአብሔር ሰላም በዚህ ዓለም ከሚጮኸው ከሚወራለት የውሸት ፎርጅድ የማስመሰል ሰላም ለይቶ መረዳት የሚገባው ለዚህ ነው። እግዚአብሔር የሚሰጠው ሰላም ዓለም እንደሚሰጠው አይደለም። እኔ የምሰጠው ያለው ለዚህ አይደለም። የእግዚአብሔር ሰላም እንዲህ ያለ እውነተኛ ነው። ብዙ ነገሮች አሉት።
እግዚአብሔር ራሱ የሰላም መልአክ ተብሎ ተጠርቷል። ሮሜ 16:20 ቅዱስ ጳውሎስ በመልእክታቱ መጀመሪያ ላይ ደጋግሞ ከሚናገራቸው የሰላምታ ቃላት የበረከት ቃላት አንዱ ጸጋና ሰላም ይብዛላችሁ እያለ ነው በጣም ደጋግሞ የተናገረው። በሁሉም መልእክታቱ ማለት ይቻላል መጀመሪያ ላይ ቅዱስ ጳውሎስ ይሄን ይላል፣ ጸጋና ሰላም ለእናንተ ይሁን ይላል። ምክንያቱም እጅግ የሚያስፈልጉን ጸጋዎች እነዚህ ናቸው፣ ጸጋ በራሱና ሰላም። ያለ እግዚአብሔር ጸጋ ምንም አይደለንም። ስለዚህ ጸጋ ይብዛላችሁ ይላል፣ ሰላምም ይብዛላችሁ። ሰላም ከሌለን ምንም አይደለንም፣ ያለ እግዚአብሔር ጸጋ ምንም አይደለንም። እኔ የሆንኩት በእግዚአብሔር ጸጋ ነው እንዳለ ቅዱስ ጳውሎስ፣ የሆነው በእግዚአብሔር ጸጋ ነው። ስለዚህ ያለ እግዚአብሔር ሰላም ያለ እግዚአብሔር ጸጋ ምንም ስላይደለን ቅዱስ ጳውሎስ በየመልእክታቱ መጀመሪያ ላይ ጸጋና ሰላም ለእናንተ ይሁን ይላል። እንግዲህ የክርስትና ሃይማኖትና ሰላም እንዴት ነው የሚተያዩት? ሰላም ስንል በክርስትና አስተምህሮ ምን ማለታችን ነው? እንግዲህ በክርስትና የተጠራ ነው መቼም መስቀሉን ለመሸከም መሆኑን እናውቃለን። ጌታችን ነግሮናል። ጌታችን የጠራው መስቀሉን ተሸክሞ ይከተለኝ ብሏል። በዓለም ሳላችሁ መከራ አለባችሁ ተብሏል። ታዲያ የተጠራ ነው ለጭንቀትና ለችግር ህይወት ነው ወይ? መስቀሉን መሸከም ማለት መከራ መቀበል ማለት ሰላም የሌለው ደስታ የሌለው የጭንቀት የመከራ ህይወት ነው ወይ? የሐዋርያት ሥራ 14:22 ላይ ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገና ተብሏል። መዝሙር 126 ቁጥር 5 ላይ በልቅሶ የሚዘሩ በደስታ ይለቅማሉ ተብሏል። ስለዚህ የምንዘራው በልቅሶ ነው፣ የምናጭደው ነው በደስታ። ታዲያ በክርስትና ውስጥ ከመከራና ከሐዘን ያለፈ ነገር የለም ወይ? በዚህ አስቸጋሪና ሻካራ ህይወት ውስጥ ስንሄድ ወይም እንድንሄድ የሚያበረታታን ምንድን ነው? በዚህ የመከራ ህይወት ውስጥ ሰላም እንዴት ብሎ ነው የሚገኘው? ክርስትና ወደ የሐዘንና የጭንቀት ህይወት ነው ወይ የሚመራን? አይደለም። ይሄ ለይቶ መረዳት በጣም አስፈላጊ ነው። አዎ የተጠራ ነው መስቀሉን ለመሸከም። በክርስትና ውስጥ መከራ አለ ብቻ ሳይሆን ህይወታችን ነው። አይነቱ መጠኑ ቢለያይም ግን ይሄ ግን ከሰላም የሚያርቅ ሳይሆን እንዲያውም ሰላም የሚገኝበት መንገድ ነው። ይሄ እንግዲህ ምስጢር ነው። ምስጢር ማለት በቀላሉ ማንረዳው በጣም ማሰብ የሚፈልግ ትንሹን ተረድተው ነው አብዛኛው የማይገባን ማለት ነው እንጂ ምስጢር ማለት የተደበቀ የተከለከለ ማለት ብቻ አይደለም። እንደዛ አለ በአብዛኛው በክርስትና ምስጢር ሲባል የተከለከለ እንደዚህ አይደለም። በጣም ጥቂቱን ብቻ ከተረዳ ነው እንደ መሽታ ጥቂቱን እንደ መዓዛ እናሸተዋለን። አብዛኛውን ነገር ግን አንደርስበትም። ቀስ እየተባለ እየተኖረ እየታደገ በዛ መልኩ ነው መረዳት የሚቻለው። በዛም ተረድተን አንጨርሰው ነው ምስጢር ሲባል እንደዛ ማለት ነው። ስለዚህ የክርስትና ሃይማኖት የክርስትና ህይወት ከዚህ በተቃራኒ የነፃነትና የደስታ ህይወት ጥሪ ነው። እግዚአብሔር አምላካችን የሐዘን አምላክ አይደለም። አምላከ ትፍስሕት ወአምላከ ሐሴት ይላል የማክሰኞ ሊጦን ማለት ምስጋና ማለት ነው። እግዚአብሔር አምላካችን የደስታ አምላክ ነው ይላል። አምላከ ትፍስሕት ወአምላከ ሐሴት፣ እግዚአብሔር የደስታ አምላክ ነው። የሐዘን አምላክ አይደለም። የችግር የመከራ አምላክ አይደለም። አምላክ ነሳ አምላክ አድኖ እግዚአብሔር የማዳን አምላክ ነው። ያለ ማዳን አሳልፎ የመስጠት አምላክ አይደለም። ስለዚህ ክርስትና እውነተኛ ሰላም የሚገኝበት ብቸኛው መንገድ ነው። አሁን መስቀሉ የሰላሙ መንገድ ነው። ክርስቶስ ሰላምን የገዛው በመስቀሉ አልፎ ነው። በመስቀሉ መሄድ የግድ ነው። ይሄን ልንዘለው አንችልም። ግን እውነተኛ ሰላም ደግሞ የሚገኘው በመስቀሉ ነው። ክርስቶስ ፍጹም የሆነውን ሰላም የሰጠን በመስቀል አልፎ ተነስቶ ነው። ለደቀ መዛሙርቱ መጀመሪያ የተናገራቸው ነገር ሰላም ለሁላችሁ ይሁን የሚል ሌላ ቃል አይደለም። ጌታችን መጀመሪያ ለደቀ መዛሙርቱ የተናገራቸው ሌላ አይደለም፣ ሰላምታን ነው የሰጣቸው። ሰላምን ልዩ አምላካዊ ሰላም አተነ የነበረው ሰላም ነበረ። የሰው ልጅ ተለይቶ አጥቶት ሲቅበዘበዝ የነበረው ያን አምላካዊ ሰላም ነው። ክርስቶስ በትንሣኤው መጀመሪያ የሰጠው ያን ሰላም ነው። ሰላም ለሁላችሁ ይሁን። ሮሜ 14:17 ላይ የእግዚአብሔር መንግስት ጽድቅና ሰላም ነው ይላል። የእግዚአብሔር መንግስት ጽድቅና ሰላም ነው እንጂ መብልና መጠጥ አይደለም ይላል። በመንፈስ ቅዱስም የሆነ ደስታ እንጂ መብልና መጠጥ አይደለችም። ማለት በመብል በመጠጥ የሚገኝ አይነት ደስታ የሚታሰብበት አለ የእግዚአብሔር መንግስት፣ ያም የለም። የእግዚአብሔር መንግስት ሲባል ገና በሚመጣው ዓለም የምንጠብቀው ብቻ ሳይሆን አሁንም አረቦኑን የተቀበልነው ነው። የእግዚአብሔር መንግስት መቼ ትመጣለች ብለው ፈሪሳውያን ጌታን በጠየቁት ጊዜ የእግዚአብሔር መንግስት በመጠባበቅ አትመጣም፣ እነሆ በመካከላችሁ ናት ብሏል። የእግዚአብሔር መንግስት እዚህ አለች። እዚህ ያልጀመርነውን የእግዚአብሔር መንግስት ከሞትን በኋላ አናገኘው። እዚህ የተጀመረ ነው እዛ የሚቀጥለው። በትንሹ ታምናል በብዙ እሾምሃለሁ የተባለው ለዚህ ነው። በትንሹ መታመን እዚህ ያለ የእግዚአብሔር መንግስት መቅመስ ነው። ቤተክርስቲያን የእግዚአብሔር መንግስት ናት። ቅዳሴ የእግዚአብሔር መንግስት ነው። አሁን ቃሉን ስንሰማ በእግዚአብሔር መንግስት ውስጥ ነን። ቃሉ የእግዚአብሔር መንግስት ነው።
ራሱ ወንጌል ሲነበብ ወንጌለ መንግስት ይባላል። ነዋ መንግስተ ሰማያት ነዋ ወንጌለ መንግስተ ሰማያት ይላል። ወደ መንግስተ ሰማያት መርታ የምታገባ ወንጌል ማለት ነው። በወንጌል ስንራመድ በወንጌል ውስጥ አድርገን ወደ መንግስተ ሰማያት ነው የምንገባው። ራሷ ወንጌልም መንግስተ ሰማያት ናት። ወንጌል ራሷ የእግዚአብሔር መንግስት ናት። መንግስቱ የሚወረስባት መንገድም ናት፣ ራሷ መንግስቱም ናት። እና በዚህ ነው ሰላም የሚገኘው። ዮሐንስ 16:20-22 ላይ ጌታችን እንዲህ አለ፣ እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ደቀ መዛሙርቱን ማለት ነው፣ ሙሾም ታወጣላችሁ፣ ዓለም ግን ደስ ይለዋል። በሕማሙ ጊዜ ነው ገና ሊሞት ሲል። እናንተም ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። ነገር ግን ሕፃን ከወለደች በኋላ ሰው በዓለም ተወልዷልና ስለ ደስታ መከራዋን አላታስበውም። እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና ያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም ማለት። ስለ ቃሉ አምላካችን የተመሰገነ ይሁን። እንግዲህ የወለዳችሁ እናቶች ታውቁታላችሁ፣ ምጥ ምን ያህል እንደሚያስጨንቅ እንዴት ያለ እናንተ ናችሁ የምታውቁት። ግን ከዛ በኋላ ልጅ ሰው በዓለም ተወልዷልና ስለተወለደው ሰው ስለ ልጅ ማለት ነው በኋላ መከራዋን አታስበው የሚል። ስለዚህ እንደዚህ ነው በክርስትና ምጥ አለ፣ መከራ አለ። ግን በኋላ የሚገኘው ደስታ በዛ ውስጥ ያለው ሰላም መከራውን የሚያስረሳ ብቻ ሳይሆን የበለጠ እንዲያውም በመከራው የሚያስመካ ነው። ቅዱስ ጳውሎስ በመከራዬ እመካለሁ እስከ ማለት እንደደረሰ ማለት ነው። ስለዚህ ክርስትና የደስታ ጥሪ ነው፣ የሐዘንና የመከራ ጥሪ አይደለም። ክርስትና ማለት ቁርምድ ብለን ስብር ብለን ሐዘንተኞች ሆነን የምንኖርበት አይደለም። ይሄ ማለት ዝም ብሎ በዚህ ዓለም እንዳለው ጮቤ መርገጥ አይነት አለ ማለት አይደለም። ትንሽ እናየዋለን ምን ማለት እንደሆነ። ትንሽ ይሄን በደበረዳ ስለሚፈልግ ነው። ፊልጵስዩስ 4:4 ላይ ቅዱስ ጳውሎስ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ይላል። ቅዱስ ጳውሎስ ይሄን ያለው ሮም ታስሮ ነው። እንግዲህ የፊልጵስዩስ መልእክትን የላከው ሌሎችም 3 መልእክቶችን 4 መልእክታትን ነው ሮም ቅዱስ ጳውሎስ ታስሮ በመጀመሪያው እስራቱ የጻፈው እና ታስሮ በጣም ደጋግሞ ደስ ይበላችሁ እያለ ጽፏል። እስራቱ ደስታውን አልወሰደበትም። እስራቱ ሰላሙን አላሳጣውም። ስለዚህ እሱ ታስሮ ያልታሰሩትን ያጽናናል ደስ ይበላችሁ እያለ። ማን ነበር ማጽናናት የነበረበት? ያልታሰሩት አይዞህ ትፈታለህ በርታ ነበር። እንደዛ አለ። በተገላቢጦች የታሰረው ቅዱስ ጳውሎስ ያልታሰሩትን በርቱ ደስ ይበላችሁ በጌታ ይላል። ሁልጊዜ ነው የሚለው፣ ሁልጊዜ በጌታ ደስ ይበላችሁ። ስለዚህ ረቂቅ ነው የእግዚአብሔር ሰላም። እንደዚህ ነው እየረቀቀ ነው። ሚስጥር ነው ማለት ይሄ ነው። መረዳትን ይጠይቃል። ዝም ብሎ እየሮጠን እንደዚህ ምንዘግ ነው አይደለም። እንደዚህ ባለ በእስራት ውስጥ በመከራ ውስጥ ሆኖ እየበዛ ነው የሚሄደው። የሚገርመው እሱ ነው። መከራ፣ ችግር፣ ጭንቀት የሚቀንሰው የሚያጠፋው ሳይሆን የሚጨምረው ነው። በጣም የሚገርመው ይሄ ነው። ለዚህ ነው ዓለም እንደሚሰጠው አይደለም ያለው። እንደዚህ የተለየ ነው። መንገዱም የተለየ ነው። ሰላሙም ራሱ የተለየ ነው። ወደዛ ካልገባ አይታወቅም። ለዚህ ነው ቅዱስ ጳውሎስ አሁንም ፊልጵስዩስ 4:7 ላይ አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ይላል። ትንሽ አማርኛው ምን ያህል ግልጽ እንደሆነ አላውቅም። it surpasses all understanding ይላል። እንግሊዝኛው ጥሩ ነው። እዚህ ላይ መረዳትን ሁሉ ያልፋል ይላል። የኛን የመረዳት አቅም ሁሉ ያልፋል እግዚአብሔር ሰላም። ከመረዳት ውጪ ነው። በጣም ያን የሚያልፍ ነው። እንደዚህ ነው ብሎ ማብራራት አይቻልም። ሰው ታስሮ ያልታሰሩትን የሚያጽናናበት፣ እጅግ ደስ ይበላችሁ አሁንም አብዝታችሁ ደስ ይበላችሁ የሚልበት የተለየ ሰላም ነው። ከአይምሯችን ሁሉ የራቀ ነው። ሚስጥር ነው ምንለው እንደዚህ ነው እንዲህ ነው ተብሎ በአረፍተ ነገር ብቻ ተተንትኖ እኛም በጆሮአችን ሰምተነው በልቦናችን ደግሞ ተረድተነው የምንዘልቀው አይደለም። ትንሽ ጫፍ ሽታ እንደማሳየት ተይውዛ እንደማለት ያክል ነው። ለምሳሌ አሁን ጨረቃ አትታይም እንጂ ጨረቃ ብትኖር እኔ በጣቴ አትዛት ጨረቃ ብላችሁ ጣቴ ከጨረቃው ይደርሳል? ጣቴስ ጨረቃው ነው አይደለም፣ ማመልከት ነው። ትምህርት እንደዛ ነው። ትምህርት ማመልከት ነው። በዛ ማመልከት ተጠቅመን ወደዛ ካልሄድን ከንቱ ነው፣ እዚህ ነው የሚቀረው። ያው ከማመልከቻው ጋር ከአቅጣጫ ጠቋሚው ጋር እዛው ቀረ በቃ። ምክንያቱም አቅጣጫ ጠቋሚው መዳረሻው አይደለም። አቅጣጫ ጠቋሚው የምንሄድበት አይደለም፣ ወደ ምንሄድበት የሚያሳይ ነው። ትምህርት እንደዛ ነው። ጸሎትም ሁሉ አገልግሎት እንደዛ ነው፣ መዳረሻ ነው። ጸሎቱን እንደ ፍጻሜ ይወስደን በቃ ይሄን ያህል ደገም ካልን ምንም ማለት መዳረሻ ነው። በዛ አይምሯችንን እንደ መሰላል ከፍ እንደ ሊፍት እንዲያወጣን ነው።
ስለዚህ የእግዚአብሔር ሰላም አይምሮን ሁሉ የሚያልፍ ነው፣ ከመረዳት በላይ ነው። እንግዲህ ሰላም ቅድም እንዳነሳነው እግዚአብሔር ስጦታ ነው፣ ልዩ ስጦታ ነው። ሰላምን የሰጠን በቤዛነቱ ነው። ሮሜ 5:1 ላይ ቅዱስ ጳውሎስ ክርስቶስ ሰው ሆኖ በተቀበለው መከራ ስጋውን ቆርሶ ደሙን አፍስሶ የሰጠን አንዱ ትልቁ ጸጋ ሰላም ነው። ስለዚህ ሰላም በክርስቶስ ቤዛነት የተገኘ ነው፣ እንዲሁ ዝም ብሎ በቀልድ የተገኘ አይደለም። ቆላስይስ 1:20 ላይ ወገብረ ሰላመ በመስቀሉ ሰላምን አደረገ ይላል። ስለዚህ እግዚአብሔር በእሱና በእኛ መካከል ሰላምን አደረገ፣ ሌሎችም ጋር ሰላም ሆነ። እሱ ከኛ ጋር ሰላም ስላደረገ ሰውና መላእክት፣ ነፍስና ስጋ፣ ሕዝብና አሕዛብ ይሄ ሁሉ ሰላም ሆነ። ቀድሞ የነበሩ የልዩነት ድንበሮች በሙሉ ፈረሱ፣ ተወገዱ። ቅድም እንዳነሳ ነው ጌታችን እንደተነሳ ለደቀ መዛሙርቱ የሰጣቸው ትልቁ ነገር ሰላም ነው። ለሐዋርያት ሰላምን ሰጣቸው፣ ለአባቶቻችን፣ ለእናቶቻችን ለቅዱሳት አንስት ደግሞ ደስታን ነው የሰጣቸው። ሁለቱም በተለየ ሁሉም ለሁሉ ያስፈልጋል። ሰላምም ለእናቶቻችን ያስፈልጋል፣ ደስታም ለሐዋርያት አባቶቻችን ያስፈልጋል። ግን በጎደለው አንዱን በአንዱ ማድረግ ነው። አንዱ አለ። ለእናቶቻችን ለሴቶች የጎደለው ደስታ ነበር። ከያን ጀምሮ ሴቶች ሐዘንተኞች ነበሩ። ምክንያተ ሞት ሆናችሁ እየተባሉ ያ ሐዘን ነበር በሴት ላይ። ምጥሽ ጻርሽ ሁሉ ይብዛ ስለተባለ በሴቶች ላይ ሐዘን ነበር። ስለዚህ ጌታችን ለቅዱሳት አንስት ደስ ይበላችሁ ነው ያላቸው። ደስ ይበላችሁ አላቸው። ደስታን ሰጠ። ስለዚህ ያ በሔዋን ምክንያት የመጣ ሐዘን ተወገደ ማለት ነው። ለሐዋርያት ደግሞ ሰላም ሰጣቸው። ወደ ዓለም ሲሄዱ ብዙ መከራ ይጠብቃቸዋል ይገጥማቸዋልና በዛ ሁሉ እንዳይናወጹ፣ በዛ ሁሉ እንዳይሸበሩ፣ ወደኋላ እንዳይሉ፣ ይሄ ነገር አጥፍተን ይሆን ልክነን ይሆን ብለው እንዳይጠራጠሩ ሰላምን የማይናወጽ ማንም የማይወስደው በማንም ፈቃድ የማይጨመር የማይቀነስ ሰላም ሰጣቸው። ስለዚህ ሰላም ክርስቶስ በሞቱ በሕማማቱ በትንሣኤው የገዛልን ውድ ንብረት ነው። እንደው በቀላል ብሎ የተደረገ አይደለም። ከሰማየ ሰማያት ወርዶ ያን ሁሉ ጉዞ ተጉዞ ወደ መቃብር ሁሉ ወርዶ በዛም 3 ቀን 3 ሌሊት ቆይቶ ተነስቶ የሰጠን ውድ ሀብት ነው። ጌታችን ለደቀ መዛሙርቱም ቀድሞ እንደ ልምምድ ልኳቸው በነበረ ጊዜ ይህን ቃል እንዲጠቀሙ ነበር የነገራቸው። ወደምትገቡበት ቤት ሁሉ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ በማለት እንዲጠቀሙ አዟቸዋል። ዛሬ ካህኑ ሰላም ለኩልኩም የሚለው ያን የክርስቶስን ሰላም ነው፣ ሌላ ሰላም አይደለም። ካህኑ የራሱ ሰላም የለውም፣ የክርስቶስን ሰላም ነው። ካህኑ የእግዚአብሔር አንደበት ነው እንደተባለው የክርስቶስን ሰላም ነው ዛሬ ካህኑ ሰላም ለሁላችሁ ይሁን የሚለው በቅዳሴው፣ በኪዳኑ፣ በጸሎቱ ያን የክርስቶስን ሰላም ነው ካህኑ የሚያመጣልን። ያን ሰላም ሰው ሆኖ መከራ ተቀብሎ ሞትን ድል አድርጎ አስታርቆ የሰጠንን የገዛልን ሰላም። ስለዚህ ክርስትና በዚህ ሰላም መኖር ነው። ይሄ ልዩ ሰላም ነው። ኢሳይያስ 57:10 ላይ ለክፎች ሰላም የላቸውም ይላል። ከዛ በፊት ኢሳይያስ 9:6 ላይ ክርስቶስን የሰላም ንጉስ ይለዋል። ንጉሰ ሰላም ክርስቶስ ምን ነው? ለዚህ የሰላም ንጉስ ነው ክርስቶስ። ስለዚህ የሰላም ንጉስ ስለሆነ ሰላምን መስጠት ይችላል። ንጉስ ነው፣ ያውቅበታል። አለውም መስጠቱንም ያውቅበታል። ሌላው ሰላምን የሚያሳጡ ነገሮች እና መፍትሄዎቻቸው ምንድነው ነው ትምህርታችንን ያዝ ለማድረግ። እንግዲህ ሰላምን የሚያሳጡ ነገሮች አሉ፣ ምናቃቸው ናቸው። ሰላም ከመንፈስ ቅዱስ ፍሬዎች አንዱ ነው። ሰላምን ማጣት ደግሞ የኃጢአት ውጤት ነው። ኢሳይያስ 57:21 ላይ ክፉዎች ሰላም የላቸውም ይላል። ክፉዎች ሰላም የላቸውም። በክፋት ማግኘት የማይቻለው አንዱ ነገር ቢኖር ሰላም ነው። ሰው በተንኮል ገንዘብ ሊያገኝ ይችላል፣ ስልጣን ሊያገኝ ይችላል፣ እንደዚህ ይቻል ይሆናል። ሰላምን ግን በክፋት ማግኘት አይቻልም በጭራሽ። ያሳድዳል፣ ያስጨንቃል፣ ከውስጥ ሆኖ እሾህ ሆኖ ይወጋል። በተመቸ አልጋ ሆኖ እንቅልፍ እምቢ ሊል ይችላል። ጥሩ ምግብ ተመግቦ ውስጥ ሰላም ምቾት ላይ ይሰማ ይችላል። ውስጥ ሰላም ከሌለ ሰው የትም ቢሄድ ደስተኛ ይሆናል። በውጭ አማምሮ ለባብሶ ተኳኩሎ አጊያጊጦ የሚታየው ይሄ መጋረጃ ነው። እንዲህ ያሉ ሰዎች በሰላም የሚኖሩ ደስተኞች ሊመስሉ ይችላሉ። ግን በሆነ አጋጣሚ ቀረብ ብለን እነሱም ደግሞ በውስጣቸው የተደበቀው ነገር ልባቸውን ከፈት አድርገው ቢነግሩን ውስጣቸው የተደበቀው አውሬ ሐዘን፣ ብስጭት፣ ውስጣቸው የታፈነው ብዙ ክፉ ነገር ቢገነፍል ራሱ ከባድ ሊሆን ይችላል። ግን ያን ለመሸፈን ያው ሰው መችስ
ለስንቱ ሲነገራል? ለኃላፊ አግዳሚ አይነገር። ቢነገርስ ምን ይጠቅማል? እንደዚህ በሚል ሰው ሰላማዊ ደስተኛ መስሎ በፈገግታ በሳቅ ራሱን ለመሸወር ለማታለል ሊሞክር ይችላል። ያ ውስጥ ግን አለ የማያቋርጥ ጩኸት አለ። ዳዊት ልበ አምላክ አይድረስ ነውና ከበደለ በኋላ ሰላም አልነበረውም። መዝሙር 37:3 ላይ ከኃጢአቴ የተነሳ ለአጥንቶቼ ሰላም የላቸውም ይላል። ለአጥንቶቼ ራሱ ሰላም የላቸውም። ኃጢአት የውስጥ ሰላም እስከ አጥንት ድረስ ሰርስሮ ይገባል። አጥንት ጅማት ድረስ ረፍት ይነሳል። ንዝንዝ ነው የሚያደርገው። ቃየን ወንድሙን ከገደለ በኋላ ለእግዚአብሔር ያለው ነገር ይህን እውነታ በግልጽ የሚያሳይ አሳዛኝ ነገር ነው። ቃየን ለእግዚአብሔር ያለው እንዲህ አለ። ዘፍጥረት 4:13-14 ላይ ቃየንም እግዚአብሔርን አለው ኃጢአቴ ሊሸከማት የማልችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደድከኝ፣ ከፊትህም እሰወራለሁ፣ በምድርም ላይ ኮብላይና ተቀበዝባዥ ይሆናለሁ፣ የሚያገኘኝም ሁሉ ይገድለኛል። እንዲህ ከመሆን ይሰውረን። ተጨነቅ። ኃጢአቴ ሊሸከማት የማልችላት ኃጢአት እንደዚህ ነው። አስቀድመው ሊሰሩ ሲሉ ደስ የሚል ይመስላል። የሆነ ግብ አሳክቶ ከዛ በኋላ የፈለግነውን አግኝተን ደስ የምንሰኝ ይመስላል። ግን አይደለም። ይኸው ቃየን አስተማረን። ሞኝ ከራሱ ብቻ ሊማር ይፈልጋል ይባላል። ብልህ ደግሞ ከሌላ ይማራል። እሳት ራሱን ካላቃጠለው በቀር የማይማር ሰው የጅል መጨረሻ ነው። ሁሉን ነገር በራስ መማር ስለማይቻል እና የተጻፈው ለዚህ ነው። እና እንዲህ ያለ ኃጢአት ምድሩ ሁሉ ጭንቅ ጥብብ እንድትል ያደርጋል። ቀኑ ጨለማ ይሆናል። ሰው ሁሉ ያስፈራል እንዳውሬ። ለዚህ ነው ቃየን ያየኝ ሁሉ ይገድለኛል። ያኔ እኮ ጥቂት ሰው የነበረው ገና 10 ይሞላል ያኔ የነበሩት ሰዎች ግን ያየኝ ሁሉ ይገድለኛል። ኃጢአቱ ነው የሚያሳድደው፣ ሰው አይደለም። ኃጢአቱ ነው የሚያሳድደው እንጂ ሰው ኑሮ አይደለም። እናትና አባቱና እንዲሆኑ ነበሩት ያኔ። ስለዚህ ሰላምን የሚያሳጣው ክፉ ስራ ነው፣ ኃጢአት ነው። ከዚህ ዓለም ምኞትና ፍላጎት ወይም እነዚህን በማርካቱ ሰላም አይገኝም። በጭራሽ ሰላም እንዲህ ባለ ነገር አይገኝም። በውስጣችን ያለውን ሰላም የሚረብሸው የሚያጠፋው ኃጢአት ነው እና በውስጣችን እረፍት የማይሰማን ሰላም የማይሰማን ከሆነ ምናልባት እግዚአብሔር በውስጣችን የችግራችንን ምንጭ ሰላም ያሳጣንን ችግር ፈልገን እንድናገኝ እየደወለ ስለሆነ ቆም ብሎ ምንድነው ችግሬ ብሎ ራስ ጋር መመካከር ያስፈልጋል። ይህንን አንድ አባት በምን መስለውታል? በእግር ኳስ ሜዳ እንዳለ ዳኛ መስለውታል። በእግር ኳስ ሜዳ ያለ ዳኛ የሆነ ስህተት ተፈጽሟል ካለ ምን ያደርጋል? ፊሽካ ይነፋና ጨዋታውን ያስቆማል አይደል? ከዛ በኋላ ማስተካከያ ነው ማረሚያ ነው የሚለውን ነገር እስኪያስተካክል ጨዋታው አይቀጥልም። ያን አድርጎ ጨዋታው እንዲቀጥል ያደርጋል። ውስጣችንም ሰላም ካጣ እግዚአብሔር ውስጣችን ባለው በመንፈስ ቅዱስ ጥሪ በህሊናችን አድሮ የሆነ ችግር ሰላማችንን ያሳጣን ችግር መኖሩን እየነገረን እንደ ፊሽካ እየጮኸ ጥሪ እያደረገ ሊሆን ይችላል። ስለዚህ ዝም ብሎ ከነችግሩ ከነስተቱ እንቀጥል ብንል እየባሰ ስለሚሄድ ቆም ብሎ ምንድነው ያደረኩት ብሎ ማየት ያስፈልጋል። የተጣላነው ሰው አለ ካለ በደንብ ፈልጎ በሆነ መንገድ መፍታት፣ ሰላማችንን ከምናጣ ከእግዚአብሔር ጋር ከምንለይ መፍታት አይሻለን? እልህ አልሰጠ ይሄ አይጠቅምም። ኢጎ ይሄ በጣም እልህ እምቢተኝነት የሚያስፈልግበት አለ። በነገራችን ላይ እግዚአብሔር የሰጠን ነገር ሁሉ ቦታ አለ። እምቢ ማለት እልህ ባይኖር ኖሮ ሰማዕትነት አይቻልም ነበር፣ ጥብዓት አይኖርም ነበር። ግን ደግሞ በቦታው ለኃጢአት ለማይጠቅም ነገር አለ እምቢ የሚባል። ቅዱሳን ሐዋርያት በክርስቶስ ስም አትስበኩ ሲባሉ እምቢ እንሰብካለን፣ በሱ ስም አለመስበክ አንችልም ነው ያሉት። አዎ ያስፈልጋል፣ ግን ደግሞ ለማይጠቅም ነገር አለ። ስለዚህ በውስጣችን እንደዚህ አይነት ሁኔታ ካለ ቆም ብለን ማየት። ሌላም ነገር ያበላሸ ነው አውቀንም ሳናቅ ያልኮሰኮስ ነው ያሰነካከል ነው የሰበርነው ነገር ካለ ያንን ሄዶ መፍታት። አስበን
ማግኘት ካልቻልን ችግሩን ግን ወደ እግዚአብሔር መጮህ፣ እባክህ ላገኘው አልቻልኩም ችግሩን አንተ ግለጥልኝ፣ ወይ አንተ አስተካክለው በምታውቀው ወይ ደግሞ ወደ ልቡና ያምጣውና እኔ እንዳስተካክል እርዳይ ብሎ መጠየቅ። እንዲህ ከሆነ በኋላ ነው ሰላማችን የሚመለሰው እንጂ ከነችግራችን ግድ የለም እያል ብንሄድ ቆሻሻ ሲደራረብ በጊዜ ሂደት ለመግፋትም ለማስወገድም በጣም አስቸጋሪ እንደሚሆነው እየተወሳሰበ አይነቱ እንደጠፋ ዝሃ እየከበደ ይሄዳል። ስለዚህ ከእግዚአብሔር ውጭ ሰላም ስለሌለ በኃጢአት መንገድ በክፋት ሕይወትንም ሰላምንም ማግኘት ስለማይቻል ቆም ብለን ያለንበትን ማየት፣ ሰላማችንን የነሱን ነገሮች ካሉ እነሱን መፍታት በጣም በጣም አስፈላጊ ነገር ነው። ሰላም የሚገኘው በእውነት በመኖር ነው። በውሸት በመኖር በማስመሰል በመኖር ሰላም የለም። እውነተኛ ሰው ሰላም አለው። ዮሐንስ መጥምቅንና ሄሮድስን ማነጻጸር እንችላለን። ሄሮድስ ንጉሥ ነው፣ ቤተመንግስት አለው፣ ሁሉ ነገር አለው። ዮሐንስ መጥምቅ በበረሃ የሚኖር ነው፣ ብቸኛ ነው፣ የሚበላውም የበረሃ ማር ነው፣ የሚለብሰውም የግመል ጠጉር ነው። እንደዚህ ግን ማነው ሰላም የነበረው? ሄሮድስ ይታወቅ ነበር። ዮሐንስ መጥምቅ የሚናገረው ነገር ሁሉ ያስጨነቀ ነበር። ዮሐንስ መጥምቅን ሄሮድስ ሰላም ስላጣ ዮሐንስ መጥምቅ የሚናገረው እውነት ስለወቀሰው በመግደል አርፋለሁ ብሎ አስገደለው። ከዛ በኋላ ደግሞ አሁንም እረፍት አላገኘም። ስለ ክርስቶስ ተአምራት ሲሰማ ወይኔ ያስገደልኩት ዮሐንስ መጥምቅ ተነስቶ ይሆናል ብሎ ፈራ። ያስገደለው ሰው እንኳን ተነስቶ ይወቅሰኝ ይሆናል ብሎ ይሄን ያህል ነው ክፋት የሚያስፈራ። ክፋት ይሄን ያህል ያስፈራል። ኃጢአት ይሄን ያክል እረፍት ይነሳል። ገለውት እንኳን አያርፉ። ጻድቅ ሞቶ ይከነነ ሮሲያን እንደተባለ ጻድቅ ሰው ሞቶ እንኳን ይገዛል፣ ክፉዎች ሰዎች ይገዛቸዋል። በህሊና ለእውነት መኖር ሳለም ሰላም ነው። ከሞተም በኋላ እግዚአብሔር ዘንድ የክብር ቦታ ነው። በተቃራኒው በውሸት በማስመሰል በነውር በሐሰት በክፋት በሴራ በተንኮል መኖር ለጊዜው የሆነ ነገር ሊያስገኝ ይችል ይሆናል፣ ግን ውስጥን ግን ይረብሻል። እንደ ጦር ይወጋል ወደ ውስጥ። ሰው ማያየው ጦር ተሸክሞ መዞር ነው በእውነቱ። ይህንን በአንዳንድ ነገሮች ለጊዜው ማታለል ይቻል ይሆናል። የተለያዩ ነገሮችን በማየት ሰው ጋር በማውራት እንደዚህ ባሉ ነገሮች በመባለት በመጠጦች ግን ይሄ እንደ ፓራሲታሞል ለጊዜው ማስታገሻ ይሆናል እንጂ እውነተኛውን ችግር አይፈታውም። እንዲያውም የበለጠ በሽታው እንዳናውቀውና እንዳንፈታው እያወሳሰበው ነው የሚሄደው። ገዳይ ነው። አንድ ማቀው ሰው ሁሌ እንዲህ ያለ ነገር ሳስብ የሚያስቆጭ ሰው አለ። ማቀው ሰው ነው። ታሞ ሐኪም ቤት ሄደ እና ማስታገሻ ሰጡት። በጣም አሞት ነበር። ለጊዜው ነው ታገሰለት፣ ግን ከ4 ሰዓት በኋላ ሞተ። ኋላ ሲጣራ የአንጀት መታጠፍ ነበር። በቀላሉ ሊስተካከል የሚችል ነበር በሕክምና እንደሚነግሩ በቀላሉ። ግን ችግሩን መፈለግ መፈተሽ መመርመር ትተው ህመሙን ማስታገሱ ላይ ነው ትኩረት ያደረጉት። መቼም የሚሰራ ሰው ይሳሳታል አይደረስ ነው። ግን ህይወት ነው ችግሩ፣ ደግሞ ህይወት ነው፣ ምትክ የሌለው ህይወት እና እንደዚህ ይገጥማል ማለት ነው። ዝም ብለን ለጊዜው ብንቀባባው በሆነ ነገር ልናታልለው ልናልፈው ልንሸፋፍነው ብንሞክር ይወሳሰባል የበለጠ። ይልቁንስ ሳይቃጠል መቅጠል ነው የሚሻለው እንጂ ነገ የባሰ እኛን ራሱ ጨምሮ የሚያጠፋ ሊሆን ስለሚችል ጊዜ ሳይሰጡ መፍታት በጣም አስፈላጊ ነው። በመጨረሻ የምናነሳው የእግዚአብሔር ሰላም ያለው መሆን ጥቅሙ ምንድን ነው? ይህን ባጭሩ አንስተን ትምህርታችንን እንጨርሳለን። የእግዚአብሔር ሰላም ያለው መሆን ጥቅሙ ብዙ ነው። እንዲህና እንዲያም ተብሎ ተዘርዝሮ የሚያልቅ አይደለም። ግን ለማሰብ ያክል ለማስታወስ ያክል ግን 1-2 ላስታውሳችሁ። የእግዚአብሔር ሰላም ያለው መሆን ብዙ ጥቅም አለው። አንዱ የእግዚአብሔር ሰላም ያለው ሰው በሁኔታዎች መለዋወጥ አይረበሽም፣ አይፈራም። የዚህ ዓለም ነገር እንደምናውቀው ይለዋወጣል። ዛሬ ሰላም የሆነው ነገር ሊደፈረስ ይችላል። ሁሉ ነገር ይለዋወጣል። የማይለወጥ እግዚአብሔር ብቻ ነው። ግን የእግዚአብሔር ሰላም ያለው ሰው በሚለወጥና በሚረበሽ ዓለም ውስጥ ሆኖ ሳይረበሽ መኖር ይችላል። ይህ ማለት ጨርሶ ምንም ስሜት የማይሰማው ነው ማለት ሳይሆን ሁኔታዎችን በሚገባ ያልፋቸዋል፣ ሳይረበሽ ሳይደነግጥ፣ በሁኔታዎች ግርኝት ብሎ ሳይወሰድ፣ የሆነ ነገር ሲመጣ ስብር እንኩትኩት ድቅቅ ሳይል እንዳመጣጥ ሁሉንም ማለፍ ይችላል። አባታችን ዳዊት መዝሙር 26 ቁጥር 1 ላይ ምን ይላል? እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው? እግዚአብሔር ብርሃኑ መድኃኒቱ የሆነለት ሰው የሚያስፈራው ምንም የለም።
ሁሉም ከእግዚአብሔር በታች ነው። የምንፈራው እኮ የእምነት ማነስ ነው የሚባለው። ለዚህ መፍራት ከእምነት ማነስ ነው ይመጣ። የሚያምን ሰው አይፈራም። የሚያምን ሰው በውስጡ እግዚአብሔር ሰላም ስላለ ምንም ውጭ ያለ ማዕበል አያስደነግጠው። እግዚአብሔር የሕይወቴ መታመኛዋ ነው። የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼም ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። እንደውም እኔን ሊያሰናክሉ የመጡት እነሱ ተሰናከሉና ወደቁ። ሰራዊትን ቢሰፍርብኝ ልቤ አይፈራም። ሰልፍን ቢነሳብኝ በዚህ እተማመናለሁ ይላል። እንዲህ እንድንተማመን እግዚአብሔር ይርዳል። ስለዚህ እግዚአብሔርን የያዘ ሰው የእግዚአብሔር ሰላም በውስጡ ያለ ሰው በውጩ ሰራዊት ቢሰፈር ምን ቢል ምንም አይፈራ። ኤልሳዕን እናስታውሰው። የሶርያን ሰራዊት ዙሪያውን በከበቡት ጊዜ እሱ ምንም አልመሰለው። የሚያየው ሌላ ነገር አለ። ደቀ መዝሙር የነበረው ግን ውይ አለቅን፣ በቃ ተከበናል አለ። በዚህ ጊዜ እግዚአብሔር እባክህ አይኑን ግለጥ አለ። አይኑን ሲገልጥ የሚያየውን አየ። ዙሪያቸውን ከከበባቸው ከሶርያ ሰራዊት ብዙ ጥፍ የበለጡ ኃያላን ቅዱሳን መላእክት ከበዋቸው ነበር። እና የእግዚአብሔር ሰላም ካለ ምንም ነገር ቢከበን አንደነግጥም። አሁንም ዳዊት በመዝሙር 45 ላይ ከቁጥር 1 ጀምሮ አምላክነሰ ኃይልነ ወፀወነነ ወረዳኢነ ውእቱ ለምንዳቤነ ዘረከበነ ፈድፋደ በእንተዝ ኢንፈርህ ለእማ አጥለቅለቀት ምድር ወለመኒ ፈለሱ አድባር ውስተ ባሕር። የሚገርም ነው በእውነት አምላካችን እግዚአብሔር ረዳታችን ኃይላችን ነው አለ። ከዚህ የተነሳ ምድር ብትናወጥ ተራሮችም ወደ ባህር ቢወሰዱ አንፈራም። ይህ ቀላል አይደለም። ወለመኒ ፈለሱ አድባር ውስተ ባሕር፣ ተራሮች ተራውጠው ወደ ባህር ቢገቡ ሰማይና ምድር ቢጣበቅ አንፈራም። ይህ ቀላል እንዳይመስለን። ይሄ ከትልቅ ተአምኖ የሚመጣ ይሄ ሰው ውስጡ ፍጹም የእግዚአብሔር ሰላም ሲኖር የሚደርስበት ደረጃ ነው። በቀላሉ የሚደርስበት አይደለም። ይቻላል፣ ግን ቀላል አይደለም። ምክንያቱም በውስጣቸው ያለ የእግዚአብሔር ሰላም ድምፅ፣ በውስጣቸው ያለ የእግዚአብሔር ሰላም ጣዕመ ዜማ በውጫቸው ያለው ጩኸት እንዳይሰሙት እንደሌለ እንዲቆጥሩት ያደርጋቸዋል። እንደሌለ እንዲቆጥሩት ያደርጋቸዋል። ኢምንት እንዲሆን ያደርገዋል። ለምሳሌ አሁን ፀሐይ ብትወጣ እዚህ ያሉት መብራቶች ሁሉ ጥቅምም ትርጉምም ኃይልም አይኖራቸውም። ባናጠፋቸውም ከነመኖራቸው አይቆጠሩም። ለምን? የበለጠ መጥቷል። እንደዛ ነው እግዚአብሔር ሰላም ያለው ሰው። መከራው አይደለም፣ በመከራው ውስጥ ግን መከራው እንደሌለ እንደ ኢምንት ይቆጥረዋል። ሰለስቱ ደቂቅ እንደምናውቀው እግዚአብሔር ያዳናቸው እሳት አጥፍቶ አይደለም፣ በእሳቱ ውስጥ ነው ያዳናቸው። ግን በእሳቱ ውስጥ እግዚአብሔር ስለጠበቃቸው እሳቱ እንደሌለ ነው ለነሱ የሆነው። አይለፍከነ ማእከለ እሳት ወማይ እንደተባለው በእሳቱም በውሃውም ውስጥ ያሳልፋቸዋል። ሌላው ደስተኛ ይሆናል። እግዚአብሔር ሰላም ያለው ሰው ደስተኛ ይሆናል። ደስተኛ ይሆናል ማለት እንደ ፕሮስፐሪቲ ጎስፔል ሀብቱ ንብረቱ ይሞላል፣ አካውንቱ በብር ይትረፈረፋል፣ በትዳሩ ይባረካል፣ እንደዚህ ማለት አለ። ይሄ ሊሆን ይችላል፣ ላይሆን ይችላል። ይሄ እግዚአብሔር እንደሚሰጠው ነው። እንደ ሰውም ጥረት ነው፣ እንደ እግዚአብሔርም ስጦታ ነው። ሰው መስራት አለበት፣ ሰርቶም ያገኘው አለ፣ እግዚአብሔር ደግሞ የሚሰጠው ይኖራል። ይሄ በሁለቱ መስተጋብር ነው። ሰው ሳይሰራ እግዚአብሔር ካልሰጠኝ ብሎ ማማት አይችልም። ስለሰራም ደግሞ የግድ ይሄን ሁሉ የማግኘት ዋስትና የለውም። ይሄ የዚህ ዓለም ጉዳይ ስለሆነ ግን ደስተኛ ይሆናል ማለት ማንም የማይወስደውን በመከራ በሁኔታዎች ውስጥ የማይደፈርስ የማይለወጥ ሰላም ያገኛል። እንደዛ አይነት ሰላም ያገኛል። ቅዱስ ጳውሎስ ያለውን እናስታውስ። ሁለተኛ ቆሮንቶስ 6:10 ላይ ሐዘንተኞች ስንሆን ዘወትር ደስ ይለናል። እስኪ አብረን እንበለው። ሐዘንተኞች ስንሆን በሉ ዘወትር ደስ ይለናል። እንግዲህ ሚስጥር ማለት ይሄ ነው። ሐዘንተኞች ነን። ሐዘኑን ገልጿል። ወደፊት ምዕራፍ 2 ቁጥር 11 ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሐዘኑን ዘርዘር አድርጎ ገልጾታል። በባህር ስደት፣ በየብስ ስደት፣ ከወገኖቼ ከክርስቲያኖች ስደት። ምክንያት ያልገባቸው ብዙ መከራ የሚያመጡ መከፋፈል የሚያመጡ ሰዎች ነበሩ በቆሮንቶስ። ከቢጸ ሐሳውያን ስደት፣ ከአሕዛብ ፈላስፎች ስደት፣ ከአሕዛብ ካህናት ስደት፣ ከነገስታት ከሹማምንት ስደት፣ ዘርፈ ብዙ ስደት ነው። 360 ዲግሪ የከበበው መከራ ስደት ነው። ግን ሐዘንተኞች ስንሆን ግን ዘወትር ደስ ይለናል። የእግዚአብሔር ሰላም ማለት ይሄ እንጂ ዝም ብሎ እየበሉ እየጠጡ በደስታ እንዲህ ባለ የሚገኛል። በሐዘን ውስጥ የሚገኝ
ሰላም ነው። ይገርማል። ይሄ ረቂቅ ነው። ይሄ ረቂቅ። ስለዚህ የእግዚአብሔር ሰላም ቅዱስ ጳውሎስ አሁን በመልእክቱ ቅድመ ያስታወስኳችሁ አይምሮን ሁሉ የሚያልፍ ከመረዳት ሁሉ በላይ የሆነ እግዚአብሔር ሰላም ያለው ለዚህ ይሄ ከመረዳት በላይ ነው። እየታመሙ ግን ልዩ የሆነ ሰላም ይሰማዋል። እየተራበ እየተቸገረ ግን ልዩ ሰላም ይሰማዋል። ስለዚህ የእግዚአብሔር ሰላም ልዩ ደስታን ይሰጣል። ሊገለጽ የማይችል ደስታን፣ ሐሴትን ይሰጣል። መክብብ ምዕራፍ 7 ቁጥር 3 ላይ ከሳቅ ሐዘን ይሻላል፣ ከፊት ሐዘን የተነሳ ልብ ደስ ይሰኛላል። እንዲህ አይነቱ ደስታ የሚገኘው በውጫዊ ሐዘን ነው። በውጭ ሐዘን አለ። የሐዘኑ ግን ውስጥ ሰርስሮ አይገባም። ውስጥ ግን ደስታ ይፈጥራል። እንዳውም እዚሁ ቀጥሎ ጠቢቡ ሰለሞን የጠቢባን ልብ በልቅሶ ቤት ነው፣ የሰነፎች ልብ ግን በደስታ ቤት ነው ይልና ከሞኞች ሳቅ ይልቅ የጠቢባን ሐዘን እንደሚሻል ይነግራል። ምክንያቱም የሞኞች ሳቅ ውጫዊ ነው፣ ቀሪ ነው፣ ዝም ብሎ ነው፣ ማስመሰል ነው፣ እዛው እንደ ካፌ ኃላፊ ነው። የጠቢባን ሐዘን ግን ውስጥ ስለሆነ ወደ በለጠ ከፍ ወዳለ ምርምር ወደ እግዚአብሔር ወደ ረቀቁ መንፈሳዊ ነገሮች ነው የሚወስደው። ስለዚህ ሰው የእግዚአብሔር ሰላም ያለው ሰው ደስተኛ ይሆናል ማለት ኑሮ ሁሉ በዚህ ዓለም ምንም መከራ ውጣ ውረድ ፈተና የሌለበት ይሆናል ማለት ሳይሆን በዚህ ውስጥ እየተደሰተ የሚያልፍ ይሆናል። በዚህ ውስጥ ከክብር ወደ ክብር የሚሸጋገር በዚህ ውስጥ ዘወትር ደስተኛ የሚሆን ይሆናል። በዚህ ረገድ ክርስቲያን ሙሴ ያያትን ዕፀ ጳጦስን ይመስላል። ዕፀ ጳጦስ እንደምናስታውሰው በእሳት እየተቃጠለች ግን ቅጠሎቿ አልተበሉም፣ አልጠወለጉም። መልኳም ውበቷም ልምላሜዋም አልደረቀም፣ አልተቃጠለችም። ግን እሳቱ ደግሞ ይነዳል። ክርስቲያን እንደዛ ነው። የእግዚአብሔር ሰላም በውስጡ ያለ ሰው በውጭ መከራ ውስጥ ይኖራል፣ እንደየአቅሙ፣ እንደየጸጋው፣ እንደየስጦታው፣ እንደየጥሪው። ውስጡ ግን የእግዚአብሔር ሰላም አለ። ውስጡ ግን አይናወጽም። ውስጡ ግን ደስተኛ ነው። ሐዘንተኞች ስንሆን ዘወትር ደስ ይለናል ያለው ለዚህ። ስለዚህ የእግዚአብሔር ሰላም የሚሰጠው ደስታ እንደዚህ እንደ ዕፀ ጳጦስ ነው። እሷን እናስብ። እንደ ኖህ መርከብም ነው። በኖህ መርከብ በውጯ ውሽንፍር አለ፣ ከታች የሚፈልቀው የፈላው አለ፣ ከላይ የሚወርደው አለ፣ ጥፋት አለ፣ ሞት አለ፣ ማዕበል አለ። ውስጧ ግን ሕይወት አለ። ከእግዚአብሔር ጋር የሚኖር ሰው እንደዚህ ነው፣ ደስተኛ ይሆናል። የእግዚአብሔር ሰላም ይጠብቀዋል ሲባል እንደዚህ ነው። የተለየ ዓለም ይፈጥርለታል። ከመከራው ውጪ ያደርገዋል ማለት ሳይሆን በመከራው ውስጥ ልክ እንደ ኖህ መርከብ ይሻገራል። እንዲያውም ያ የጥፋት ውሃ ክፉዎችን ሲያጠፋ የኖህን መርከብ ከፍ ከፍ ነው ያደረጋት በውስጧ ከያዘዎቹ ጋራ ማለት ነው። እና እንደውም አበው ኖህ ገነትን ተሳለማት ይላሉ። ከምድር ከፍ ስላለ ውሃው ወደ ተራሮች ሁሉ ስለወጣ መርከቧ ከፍ ብላ ገነትን ተሳልማታለች ነው። እዚህ መከራው የእግዚአብሔር ሰላም ያለውን ሰው ከእግዚአብሔር የሚለየው ሳይሆን እንዲያውም ወደ ላይ ወደ ገነት ያወጣዋል። ሚስጥር ነው፣ ረቂቅ ነው፣ አይምሮን ሁሉ ያልፋል የሚባለው ለዚህ ነው። ቅዱስ ጳውሎስና ሲላስ በእስር ቤት የፈጸሙትም ይሄንን ነው። ቅዱስ ጳውሎስና ሲላስ ተገርፈው ተደብድበው ታስረው ነበር። የሐዋርያት ሥራ ምዕራፍ 16 ከቁጥር 22 ከ26 ላይ እንዲህ ይላል። ሕዝቡም አብረው ተነሱባቸው፣ ገዢዎቹም ልብሳቸውን ገፈው፣ ቅዱስ ጳውሎስና ሲላስ ልብሳቸውን ገፈው በበትር ይመቷቸው ዘንድ አዘዙ። ራቁታቸውም በበትር መቷቸው። በብዙም ከደበደቧቸው በኋላ ሰው ጨካኝ ነው አይድረስም። በብዙም ከደበደቧቸው በኋላ ራቁታቸውን ነው በበትር በዱላ የደበደቧቸው። ወደ ወህኒ ጣሏቸው። የወህኒውንም ጠባቂ ተጠንቅቆ እንዲጠብቃቸው አዘዙት። እርሱም የዚህን አይነት ትእዛዝ ተቀብሎ ወደ ውስጠኛ ወህኒ ጣላቸው። እግራቸውን በግንድ አጣብቆ ጠረቃቸው። መጠረቅ ታውቃላችሁ? ጭንቅ አድርጎ ማሰር ማለት። እግራቸውን በሰንሰለት እነዚያ እንዳይንቀሳቀስ አድርጎ። እንዴት ይጭንቃል! ተራቁተው በበትር በደንብ አድርገው በኃይል ተደብድበው ወደ ውስጠኛው እስር ቤት። እንግዲህ እስር ቤት ብዙ ክፍል ይኖራል። ወደ ውስጥ ወደሚያስጨንቀው ማለት ነው፣ ብርሃን ምናምን መስኮት ወደሌለበት እዛ ውስጥ አስገብተው እዛ ደግሞ እግራቸውን ጭንቅ አድርገው አስጨንቀው ጠርቀው አሰሯቸው። አንዱ ለአንዱ ያለ ክፋት አይሁድ እንደው ይሁን ከተባለ ማሰሯ ይበቃ። እውነት ይህን ያህል በሚሞት ሰውነት አንዱ ለአንዱ ይህን ያህል ክፋት ያሳዝናል። ሰው ታሪክ የሚያስተምረው ሰው ከታሪክ አለመማሩ ነው ይባላል። ታሪክ እናነባለን፣ ግን መልሶ ያንኑ ነው ሰው የሚደግመው። ምናሳዝነን በአንድ በኩል ይቀጥልና
በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። እስረኞችም ያዳመጧቸው ነበር። የሚገርም ያን ያህል ተደብድበው አይደለም። አሁን እንደው በጥፊ እንኳን ሁለቴ ብንመታ ብስጭቱ እንደው እንቅልፍ ያስይዘና እንኳን ለማመስገን። የእግዚአብሔር ሰላም ይሄ ነው ልዩነቱ። በውጭ ነው ድብደባው፣ ያው ውጭ ነው። የውስጥን ሁኔታ የውስጥን ደስታ አይወስድም። በዜማ ያመሰግኑ ነበር፣ እስረኞችም ያዳምጧቸው ነበር። ድንገትም የወህኒ መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜም ደጆች ሁሉ ተከፈቱ፣ የሁሉ እስራት ተፈታ። እግዚአብሔር አምላካችን ስለ ስሙ የተመሰገነ ይሁን። ስለዚህ የእግዚአብሔር ሰላም እንደዚህ ነው። በመታሰር አይወሰድም፣ በመደብደብ አይወሰድም፣ በመገፋት አይወሰድም፣ በመጠላት አይወሰድም። አይምሮን ሁሉ የሚያልፍ እግዚአብሔር ሰላም ማለት ይሄ። ሌሎቹ ሐዋርያት እንደዚሁ የሐዋርያት ሥራ ምዕራፍ 5 ቁጥር 40 እስከ 41 ላይ ሐዋርያትንም ወደ እነሱ ጠርተው ገረፏቸው። አይሁድ ማለት ነው። በኢየሱስም ስም እንዳይናገሩ አዘው ፈቷቸው። ሁለተኛ በዚህ ሰው ስም ታስተምሩና ወይ ብሎ በማስጠንቀቂያ እነርሱም ቅዱሳን ሐዋርያት ማለት ነው ስለ ስሙ ይናቁ ዘንድ የተገባቸው ነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ። ሰው ተገርፎ ሲወጣ ደስ ይለዋል። የእግዚአብሔር ሰላም ማለት ይሄ በውጫዊ ሁኔታ ላይ ያልተመሰረተ የማይመሰረት መገረፍ፣ መታሰር፣ መጠላት፣ መሳደድ የማይወስደው ማለት የማይቀንሰው በዚህ ሁሉ እንደውም የበለጠ የሚጎመራ እንደ ዕጣን ዝም ብሎ ሲቀመጥ ብዙ አይሸትም ማለት እሳት ላይ ሲቀመጥ ነው መዓዛው የሚያውደው ምንነቱ የሚገለጠው። እውነተኛ የእግዚአብሔር ሰላም የሚገለጠው እንደዚህ እንደው በመከራ ውስጥ ምንነቱ ይታወቅ። አለዛማ ዝም ብሎ ነው የሚቀመጠው እንደ ዕጣን ነው አለ ውስጡ ፖቴንሻሊ ግን አይገለጥም። ስለዚህ የእግዚአብሔር ሰላም እንደውም የበለጠ የሚገለጠው በዚህ በመከራ ውስጥ ነው። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች እኛስ ውስጣችን ይሄ የእግዚአብሔር ሰላም አለ ወይ? የሰላሙ ድምፅ ይሰማናል ወይ? ወይስ ሰላማችንን ያሳጣን ነገር አለ? ስለዚህ ሰላማችንን ያሳጣን ከእግዚአብሔር ሰላም የለየን በውስጣችን የሚረብሸን የምናውቀው ጉዳይ ካለ ያን ቶሎ እንፍታው። ግድ የለም እንሞታለን፣ ይቀራል። በራሱ በግድ ከሚቀር እኛ በፈቃድ ብናስቀረው አይሻልም? ስንሞት እኮ ይቀራል አይደል? ያን ግን ዋጋ የለውም ተገደን። በፈቃዳችን ግን ብንፈታው የሚታው ነገር ካለ ብንተው ግድ የለም። ሰው ስንት ነገር ይተዋል እኮ። አዎ ስንት ነገር ይተው የለም። ኢየሱስ ክርስቶስ ከሰማይ ሰማያት ተወረደ፣ ክብሩን እግዚአብሔር መምሰል መቀማትን እንደ ትልቅ ነገር አልቆጠረውም ተብሎ ይሄን እየተማር እኛ ትንሽ ነገር መተው እንዴት ያቅተናል? አዎ የሚከብድ ነገር ካልተውን ማመኑን ክርስቲያን ሆን መተው የማይከብድ ብንተው ምንም የማይጎዳ ነገር ከሆነ ማመን ቁም ነገር አለ። ይሄ እኮ መተው የማይባልም። አንድ ሰው ምን አለ? ተማሪ ያለው አለ የሆነ ሰው ከቤቱ እያመጣ ዕቃ ይሰጠኝ ነበር። የሻይ ማንኪያ፣ የሻይ ብርጭቆ፣ ምንድነው ብርጭቆ፣ የብርጭቆ ማስቀመጫ እንደዚህ ያሉ ነገሮችን እያመጣ ይሰጠኝ ነበር አለ። እና ይሄ ሰው ለኔ ለተማሪ ሁሉ የሚያደርግልኝ ምን ደግ ቢሆን ነው እያል በኋላ ቆይቶ ስረዳ ለካ ሰውዬ ቤት ሊቀይር ሆኖ ዕቃ እየቀነሰ ነበር አለ። እና የማንፈልገውና ለሆነ ጉዳይ ብለን የምንተው ነገር ብናደርግ ምንም ነገር አለ ማንም ያደርገዋል። የማይፈልገውን ዕቃ ሰው ይጥላል። ግን በራሱ ለመተው የማይመች የሚከብድ ያን ነገር ስለ እግዚአብሔር ብለን የእግዚአብሔርን ሰላም ለማግኘት ብለን ብናደርገው እግዚአብሔር ሰላሙን አብዝቶ ይሰጠናል። ምናልባት ለይተን ማወቅ ካልቻለ ደግሞ ወደ እግዚአብሔር እንጸልይ። እባክህ ምንድነው ሰላሜን የወሰደው ነገር ምንድነው? ወይ አንተ በምታውቀው ፍታልኝ፣ አለዛ ደግሞ እባክህ በውስጥ ያስታውሰኝና እንድፈታው ኃይሉን ብርታቱን ስጠኝ እንበል። እግዚአብሔር አምላካችን አይምሮን ሁሉ የሚያልፍ ማንም የማይወስደው የማይቀማ የሆነውን እውነተኛውን የሱን ሰላም ለሁላችንም ያድለን። የወንድማችንን ነፍስ በቅዱሳን አጠገብ እቅፍ ያኑርልን። አሜን።